ሁለት መነኮሳት ታሪክ ልንገርሽ። ኃጢአት ሰሩ፣ ሁለቱም ኃጢአት ሰሩና ንስሐ እንግባሉና ሱባኤ ገቡ። ሁለቱም ሱባኤያቸውን ጨርሰው ኃጢአታችን ይቅር ብለው ወጡ። ያንዱ ሰውዬ ፊት ያበራል፣ ያንዱ ሰውዬ ደግሞ ዳምኗል። አሁን እኛ ፍርድ ብንሰጥ ጀጅመንታል ብንሆን ማለት ነው አይተናቸው የዚህኛውን ተቀብሎታል የዚህኛውን አልተቀበለው ነው ምንለው አይደል? ከፊታቸው አኳያ የሁለቱንም ግን ተቀብለዋል ይላል እግዚአብሔር። ጸሎታቸውን የሁለቱንም ተቀብሏል። ታዲያ የዛኛው ፊት ለምበራ የዛኛው ስለምንድን ነው ይዳመነው ሲል ይሄ ፊቱ የበራው ቀጥታ ገነትን እያየ የገነት ብርሃን እየተሳለበት ምን እያለ ነበር የሚጸልየው? ከዚህ ገነት አታውጣኝ ወደዚህ ገነት አግባኝ እያለ ነው። እዚህ ገነት ውስጥ አኑረኝ ይቅር በለኝ ነው። ያኛው ደግሞ ሲኦልን እያየ ከዚህ ሲኦል አውጣኝ እያለና ነጸብራቅ የምናየው ነገር ማለት ነው። ደሞችን ሰምቶ ሎፍ አትራክሽን እንዲህ እንዳይመስላቸው። ሎፍ አትራክሽን ሌላ ነው፣ እሱ ከሌላ ጋር ነው ግንኙነቱ። እንደ በኋላ ካነሳ ነው እና ይሄኛው ምንድነው እንደ ምታርጊውን ነገሮች የሚያሳይ ነው።